ወልቃይት የማን ነው ተብሎ ሲጠየቁ መጋቤ ብሉይ አብርሃም አሁን የከሌ ነው ልልህ አልችልም ማለት ለምን ከህወሓትም ጋር ከአማራው ሸኔም ጋር መጣላት አልፈልግም። በየዓመቱ ግን 500 ሺህ ቤት እንዲገነባ ታደርጋላችሁ። ይሄ ኢትዮጵያ ውስጥ ካሁን በፊት ያልተደረገና ተደርጎ የማያውቅ ነው። በምን አይነት ተአምር ነው ይሄን እናደርጋለን ያላችሁ ነው? ለምርጫ ብላችሁ ህዝቡን የማማለልና እናንተን እንዲመርጣችሁ የማታለል ቃል ነው ያቀረባችሁ። የምትናገሩት ነገር ቃል ኪዳን ነው። እንዲህ አደርጋለሁ ብለህ ያ ህዝብ ቢመርጥህና ስልጣን ላይ ብትወጣ ነገ ከነገ ወደ እንዴት አድርገህ ልታሳካው እንደምትችል ካሁኑ ማሰብ ይጠበቅብሃል። ካልሆነ አንገትህን አንቆ ያወርዳል። ሀገርን በብድር ስም ለውጪ በሸጣችሁበት ሁኔታ እናንተ ምረጡን ብላችሁ የመውጣት ሞራሉን ራሱ ከየት እንዳገኛችሁት አናቅምና አሁን ስላለው ነገር እናውራ። አሁን ያለውን ነገር ማውራት እንደማትወዱ እናውቃለን። ሁኔታው 2013 ዓመተ ምህረት ያዘጋጀውን የምርጫ መወዳደሪያ ማኒፌስቶ ለ2018 ይዘህ የምትመጣው ምን አይነት ህዝብን የመናቅ አባዜ ቢኖርብህ ነው? ወልቃይት የማን ነው? አሁን እኛ የብሔር ፖለቲካን ስለማን በቀጥታ ይመልሱልኝ። ማኒፌስቶአችሁ ላይ በተቀመጠው መሰረት ወልቃይት የማን? አንደኛ በቃ ጋጠ ወጥነት ነው። ለሚያየው ህዝብ ይሄን ክርክር ለሚከታተለው ህዝብ አይመጥንም እንደዚህ አይነት ስነ ስርዓት። እኔ እንደዛ ነው የማስበው። አባቴ እንደዚህ አይነት በጋጠ ወጥነት የተሞላ ስድብ የተሞላበት ክርክር እንዲያለው ማኒፌስቶአችሁ ለስራ አጦች ስራ ያገኙ እንትኑ የተፈጠረው ክፍተት የተፈጠረው አንተ ያገኘው የኢሃፓ ማኒፌስቶ ነው። እኔ ያለሁት እንደ ትብብር ለኢትዮጵያ አንድነት የኢሃፓ ባል ነው ተሰው ያወራ ያለሁት ስለ ትብብር ለኢትዮጵያ አንድነት ነው። የኢሃፓ ነው አይደለም። አሁን ሚስጥር የምታወራውን ነገር ሰምታችኋት ከሆነ ኮስሞቲክ የሆነ ፕሮጀክት ኮሪደር ልማት ይዛችሁ መጣችሁ ትላለች። አሁን እቺ ማን ያቀበላት? ጀዋር መሐመድ ብልጭልጭ የሚለውን ተርጉማ ነው ሳይዘ ግን በህገወጥ መንገድ የያዘውን የወልቃይትን እና የራያን አካባቢ አይጨምርም ብላችኋል። ማኒፌስቶአችሁ ላይ ቃል በቃል የተጻፈ ነው። ያለው ጦርነት የሚውለውን በጀት ለስራ ፈላጊዎቹ ዳረጉት እንዲሆን እናውለዋለን ይላል። ወይ መጋቤ ብሉይ መጀመሪያ ጦርነት እንዴት ነው የሚቆመው? እንዴት ይቆም የሚለው ጥያቄ ላይ እናውራ እስኪ። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ። የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን የ2018 ዓመተ ምህረት የምርጫ ሂደት የክርክር መድረኮች እየተዘጋጁ መሆናቸውንና የክርክር መድረኩ በይፋ መጀመሩን ያየንባቸው ሁነቶችን ምክንያት በማድረግ የምርጫ ሂደቱን ያስመለከቱ የተወዳዳሪ ፓርቲዎች ይዘዋቸው የመጡ አማራጭ ሐሳቦችና ማኒፌስቶአቸው ምን ይመስላል የሚለውን ጉዳይ የምንመረምርባቸው ቀጣይና ተከታታይነት ያላቸው ፕሮግራሞችን ይዘን የምንመጣ ነው የሚሆነው ከዚህ በኋላ በሚኖረው ስራችን ማለት ነው። ለዛሬ እንደመነሻ የምንመለከተው የኢሃፓን ፓርቲ ማኒፌስቶና አማራጭ ሐሳቦች ምን ይመስላሉ የሚለውን ጉዳይ የምንዳሰስበት ፕሮግራም ይዘን መጥተናል። ባነሳናቸው ሐሳቦች ላይ የሚኖራችሁን ሐሳብና አስተያየት በኮሜንት መስጫው ላይ ልታሳውቁኝ እንደምትችሉ ለማስታወስ እወዳለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ በመግቢያዬ ላይ እንዳልኩት የ2018 ዓመተ ምህረት የምርጫ የክርክር መድረኮች እየተካሄዱ ይገኛል። ይህም ማለት እንግዲህ የ2018 ዓመተ ምህረት የምርጫ ሂደት በይፋ ተጀምሯል ማለት ነውና የዛሬው ፕሮግራማችን እንደ መነሻ የሚሆነው ምንድነው የምርጫ ሂደቱ መጀመሩን ለተመልካቾቻችን ወይም ለመሆን ቤተሰቦች ለማሳወቅና ይህንን የምርጫ ሂደት መላው ኢትዮጵያውያን በአንክሮና በትኩረት ልንከታተለው የሚገባ መሆኑን እንደ መልእክትም ለማስተላለፊያ ጭምር የተፈለገ ፕሮግራም መሆኑን ለማስታወስ እወዳለሁ። ወይም ደግሞ ይህንን የምርጫ ክርክር ሂደቱን በአግባቡና በትክክለኛው እንግዲህ ይህን ካልኩኝ በቀጥታ የምናልፈው የኢሃፓ ማኒፌስቶ
ምን አይነት ሐሳቦችን ይዟል? በነበሩባቸው ውይይቶችና ወይም ቃለ መጠይቅ መድረኮች ላይና በተገኙባቸው የክርክር መድረኮች ላይ ምን አይነት ሐሳቦችን አነሱ የሚለውን ጉዳይ ነው እየቃኘን ቆይታ የምናደርገው። በመጀመሪያ እንግዲህ የኢሃፓ ሊቀመንበር የሆኑት መጋቤ ብሉይ አብርሃም ሃይማኖት የተባሉት ሰው እንዲሁም ደግሞ ኢሃፓ በጋራ ሆኖ ማለት ኢሃፓም ያለበት ህብረትና ቅንጅት ፈጠሩ የተባሉት ቅንጅት የተባለው ህብረትም ሊቀመንበር ናቸው። አቶ መጋቤ ብሉይ አብርሃም ሃይማኖት እንግዲህ እሳቸው ከፋና ቴሌቪዥን ጋር በነበራቸው የግል ቃለ መጠይቅ ኢሃፓን ወክለው በተገኙበት ማለት ነው ስለ ስራ ፈጠራ ጥያቄ ቀርቦላቸው ነበረ። ይሄ የስራ ፈጠራ እናንተ መንግስት ብትሆኑ ለስራ ፈላጊዎች በምን አይነት ሁኔታ የስራ እድል ልትፈጥሩላቸው ትችላላችሁ? ምን አይነት አማራጭ ሐሳብ አላችሁ? የሚል ጥያቄ ቀርቦላቸው ነበር። እሳቸው የሰጡትን ምላሽ እንስማና ተመልሼ እመጣለሁ። ስራ ፈጠራን በተመለከተ ስራ ለመፍጠር ጥረት ታደርጋላችሁ፣ ነገር ግን ስራ አጦች ስራ እንዲያገኙ ወይም ደግሞ ስራ እስኪያገኙ ድረስ ወርሃዊ ክፍያ ወይም ዳረጎት እንከፍላለን ብላችሁ አስቀምጣችኋል። በአይኤልኦ መረጃ መሰረት ኢትዮጵያ ውስጥ በአሁኑ ወቅት ከ8 እስከ 10 ሚሊዮን ስራ ፈላጊ ዜጎች አሉ። ለነዚህ ዜጎች በአነስተኛ ወርሃዊ ክፍያ ስራ እስከሚይዙ ድረስ 4000 ብር ብትከፍሏቸው በአመት 480 ቢሊዮን ብር ያስፈልጋቸዋል። 480 ቢሊዮን ብር ማለት የ2018 የኢትዮጵያ በጀት የፌዴራል በጀት ሩብ ማለት ነው። ይሄን የሚያክል ገንዘብ ከየት አምጥታችሁ ነው ለስራ ፈላጊ ገንዘብ እናከፋፍላለን የምትሉት? ጥሩ ጥያቄ። ስራ አጥነት በዋናነት የተፈጠረው ኢትዮጵያ ውስጥ ከጦርነት ብዛት ነው። ከዛም በላይ ደግሞ መንግስት በሚገባው ብዙ የኢኮኖሚ የአማራጮችን የስራ እድል ፈጠራዎች ላይ ሰፊ ስራ ስላልሰራ ነው ብለን እናምናለን። ስለዚህ አንደኛ ጦርነት ስለምናስቀር ለጦርነት የሚወጣው ወጪ ለስራ አጦች ይደጎማል ማለት ነው። ይሄ የስራ አጥ ቁጥር ኢትዮጵያ ውስጥ አሁን የተፈጠረው ጦርነት ከመፈጠሩ በፊትም የቁጥር ልዩነት ነበረው እንጂ ቢያንስ በአማካይ 5 ሚሊዮን የሚደርስ ስራ አጥ ኢትዮጵያ ውስጥ ነበር። ስለዚህ አሁን ለስራ አጦች መበራከት ብቸኛው ምክንያት ጦርነት አይደለም። ጦርነት ባልነበረበትም ጊዜ ስራ አጦች ነበሩ። ስለዚህ እሱን እንደ መሸሸጊያ ተጠቀሙበት አልኩት። ምንድነው እኔ ትክክለኛ ጥያቄ ነው። መሰረታዊ ነገሩ አንደኛ ስራ አጥነት የተስፋፋበት ምክንያት መንግስት በሚገባ የስራ እድል ስላልፈጠረ ነው ብለን እናምናለን። እኛ ብዙ የስራ እድሎች እንፈጥራለን። የስራ ጥያቄ እኮ የስራ እድል መፍጠራችሁ ላይ አይደለም። ስራው እስኪፈጠር ለስራ አጦች ወርሃዊ ክፍያ እንከፍላለን ነው። ከየት ነው ይሄን በጀት የምታመጡት? አላት ነው የምንለው። አሁን አልኩ ጦርነት አንዱ የበጀት ምንጭ ማስቆም ቢሊዮን ብሮችን ነው እያፈሰስን ያለ ነው። እሱ ስታስቆም ቢሊዮን ብሮች ሴቭ እያረክ ነው። ከዛም በላይ ደግሞ ኢትዮጵያ ባለብዙ ጸጋ ሀገር ናት። በጣም ሀብታም ናት። የኢትዮጵያ መሬት እኮ ለምስራቅ አፍሪካ ብቻ አይደለም መላው አፍሪካን መመገብ የሚችል ሀብት አለ። የመሬት ሀብት አለ። የማዕድናት ሀብቶች አሉ። ስለዚህ ማዕድንና መሬት ሽጣችሁ ለስራ አጦች ሸጠን ሳይሆን ያለውን ሀብት በፍትሃዊ ክፍፍል ተጠቃሚ ካደረጋችሁ ሰዎችን ወደ ስራ ታስገባቸዋላችሁ እንጂ ስራ እንዲያገኙ አትከፍሏቸው። እስክናስገባቸው እኮ ያለው ነው። እስክታስገባቸው እንደዚህ የምትከፍሉ ከሆነ ስራ ፈላጊውን በሙሉ ጠባቂና ተመጽዋች አታረጉት? አናረገው። መጋቤ ብሉይ አብርሃም እንግዲህ የሚሉትን እንደሰማችኋቸው ጋዜጠኛውም ሲያነሳ እንደሰማችሁት በኢትዮጵያ ውስጥ አሁን ባለው ተጨባጭ ሁኔታ ወይም ዓለም አቀፍ ተቋማት በሚያስቀምጡት ዳታ መሰረት አሁን ኢትዮጵያ ውስጥ ከ8 እስከ 10 ሚሊዮን የሚሆኑ ስራ ፈላጊዎች አሉ ተብሎ ይታሰባል። ስለዚህ እናንተ መንግስት ብትሆኑ የስራ እድል ለመፍጠር የምታስቡት ለነዚህ የስራ ፈላጊዎች ዳረጎት በማመቻቸት ነው፣ ወይም ደግሞ ለስራ ማፈላለጊያ የሚሆን እንደ ምንድነው የእርዳታ ማለት ነው። በቃ ደሞዝ እንዳይባል ስራ የላቸውም። ስለዚህ ለነዚህ ሰዎች ስራ እስከሚፈልጉ ድረስ ዳረጎት እየከፈል እናስቀምጣቸዋለን ብለዋል መጋቤ ብሉይ አብርሃም። ከ8 እስከ 10 ሚሊዮን ለሚሆነው ስራ ፈላጊ ቢያንስ ለእያንዳንዱ 4000 ብር እንኳን ብትከፍሉ 480 ቢሊዮን ብር ያስፈልጋችኋል። ይሄን ከየት ነው የምታመጡት ሲባሉ ለጦርነት የሚውለውን በጀት ለስራ ፈላጊዎቹ ዳረጎት እንዲሆን እናውለዋለን ይላል። ወይ መጋቤ ብሉይ መጀመሪያ ጦርነት እንዴት ነው የሚቆመው? እንዴት ይቆም የሚለው ጥያቄ ላይ እናውራ እስኪ። አሁን እናንተ መንግስት ብትሆኑ ክላሽ እና ጠመንጃ ይዞ በየሰፈሩ የሚያወደደድል ጎረምሳ 4 ኪሎን ካልሰጣችሁኝ በስተቀር አልደራደርም የሚል ጥያቄ ቢያነሳ እና የአካባቢውን ገበሬ ንጹሃንን እየገደለ የገበሬውን በሬዎች እያረደ እየበላ ሰላም ቢነሳ ምንድነው የምታረጉት? እርስዎ ቢሆኑ ለምርጫ የሚቀርብ ሰው ይዞ መቅረብ ያለበት እንዲህ አይነት ተጨባጭ ሐሳብ። አንደኛ ለስራ ፈላጊው በሙሉ ዳረጎት መክፈል አማራጭ ሐሳብ አይደለም። ስራ ፈላጊውን ጭራሽ ተመጽዋች ሆኖ እንዲቀመጥ የሚያደርግ ተራ ዝም ብሎ ይሄ ገበያ ላይ ሰሚ ሊያገኝ ይችላል ወይም ደግሞ ድምጽ ሊያሰጠኝ ይችላል ተብሎ ነገር ግን ተግባራዊ ሊሆን የማይችል ዝም ብሎ በወሬ ደረጃ ተናፍሶ የሚቀር ነገር ነው።
የሚገርመው ይሄንኑ ሐሳብ ማን ይደግመዋል መሰላችሁ? የኢሃፓ ዋና ጸሐፊ የሆነችው ወጣት ሚስጥረ ስላሴ ታምራት የተባለችው ወጣት የፓርቲው አባል እና ዋና ጸሐፊ ከፋና ቴሌቪዥን ባዘጋጀው የክርክር መድረክ ላይ ብልጽግና ፓርቲ ኢሶዴፓ እና የህብረት ያሉት እነሱ ኢሃፓ ያለበት ቅንጅት የሚባለው ቡድን ቅንጅትን ወክላ በተገኘችበት መድረክ ላይ ይህንኑ ሐሳብ ቃል በቃል ተደግመዋለች እሷ እና እሷ የምትለውን ጭራሽ ከማኒፌስቶ ጋር አያይዛ የምታወራውን ልጋብዛችሁና ተመልሼ እመጣለሁ። ይሄን ሀገር በ200 ቢሊዮን ብር ምን ልታረጉት ነው? አሁን ላይ ስላለው ዳታ አይደለም የምናወራው። በሚቀጥለው ዓመት የምትረከቡት መንግስት የሚኖረው የቁጥር አቅም ወይም ደግሞ ይሄ ሎጂክ አግባብ ይሆን የነበረው ካልኩሌሽኑ አግባብ ይሆን የነበረው እያንዳንዱን የስራ አጥ አድርገን ስንደጉም ለመኖር ብናስብ ነው የሚለው ማንፊስቷችሁ። ለስራ አጦች ስራ ያገኙ እንትኑ የተፈጠረው ክፍተቱ የተፈጠረው አንተ ያገኘው የኢሃፓ ማኒፌስቶ ነው። እኔ ያለሁት እንደ ትብብር ለኢትዮጵያ አንድነት የኢሃፓ ባል ነው ተሰው ያወራው ያለሁት ስለ ትብብር ለኢትዮጵያ አንድነት ነው። የኢሃፓ ነው አይደለም የመጣሁት እኮ የትብብሩ ማኒፌስቶ እና የኢሃፓ ማኒፌስቶ የትብብሩ የኢኮኖሚ ስሪት ከዚህ ይለያል። ሙሉ በሙሉ አንድ አይነት አይደለም። አንደኛ ጋዜጠኛ ወይም ጠያቂው ጋዜጠኛ ጋር ያለው ማኒፌስቶ የኢሃፓ ማኒፌስቶ ነው። እሷ ወክላ የሄደችው ህብረት የሚሉትን ቅንጅት የሚሉትን አደረጃጀት ነው። 4 ፓርቲዎች በጋራ ያሉበት ማለት ነው። አማራ ጊዮናዊ፣ መኢአድና ኢሃፓ እንደገና አንድ ፓርቲ በጋራ ሆነው የፈጠሩት ህብረት ነው። እሱን ወክላ ሄዳ የምታወራው ግን ስለ ኢሃፓ ነው እሷ። በዛ ላይ ሲቀጥል መጋቢ ብሉይ አብርሃም ቅድም ሲናገሩ እንደሰማችኋቸው ያዘጋጁት ማኒፌስቶ አሁን ይዘውት የመጡት ማኒፌስቶ በ2013 ዓመተ ምህረት ለዛን ዘመን ምርጫ ለዛን ጊዜ ምርጫ የተዘጋጀ ማኒፌስቶ ነው። ይሄን ሐሳብ እኮ እናንተ ማንፊስቷችሁ ላይ ምን ብላችኋል? ኢትዮጵያ ውስጥ ከሚታዩ ችግሮች መካከል አላችሁና አብዛኛው ህዝብ እንደውም 70% ይላል ቃል በቃል በጣም በፈራረሰ መንደርና ባልተመቸ ቤት ውስጥ የሚኖር ነው ወይም ደግሞ ስለም በሆነ ቦታ ላይ የሚኖር ነው አላችሁና ይሄኛውን ደግመን እንገነባዋለን አላችሁ ማንፊስቷችሁ ላይ። አሁን ደግሞ እናንተ መንግስት ቤት እያፈረሰ ነው ትላላችሁ። እናንተ የምታረጉት እንኳን ነው እያረጋ ያለው። ጥሩ ማኒፌስቷችን ላይ ከተማ ልማት የሚለው ፖሊሲያችን ላይ ምን አይነት ከተማ ልማት እንደምናለማ ገና 2013 አሁን ይሄ ማኒፌስቶ የ2013 ላይ ነው ቁልጭ አድርገን አስቀምጠናል። በ2013 ዓመተ ምህረት ለ2013 ዓመተ ምህረት ያዘጋጀውን የምርጫ መወዳደሪያ ማኒፌስቶ ለ2018 ይዘህ የምትመጣው ምን አይነት ህዝብን የመናቅ አባዜ ቢኖርብህ ነው አንተ? ስንት ለውጥ አለ ከ2013 እስከ 2018? ስንት ስራ አጥ ስራ አገኘ? ስንት ስራ አጥ ተጨመረ? የኢትዮጵያ ህዝብ ምን ያህል ጨመረ? የኢኮኖሚ ሁኔታው 2013 እና እስካሁን ባለው የ5 ዓመታት ልዩነት ውስጥ ምን አይነት ለውጥ አመጣ? አሁን ላለው ተጨባጭ ሁኔታ የሚመጥን ማኒፌስቶ ሳያዘጋጅ የሚመጣ ፓርቲ ነው ወይ ሲጀመር? ይሄ እኮ ህዝብን መናቅ ነው። ለህዝብ እንደዚህ አይነት ተራ የሆነ ሐሳብ ይዞ መጥቶ ማለት ዝም ብሎ የማይጠቅም ነገር ለስራ ፈላጊው በሙሉ ዳረጎት ይከፍላለሁ የሚል ፓርቲ ጭራሽ የ2013 ዓመተ ምህረት ማኒፌስቶ ይዞ መጥቶ ነው። ምን ማለት ነው? እናሻሽላለን እናስተካክላለን ይላል። ምርጫው እኮ 3 ወር ቀርቶታል። አሁን ከ3 ወር በኋላ ለሚካሄደው ምርጫ ነው ሐሳብ እያቀረቡ ያሉት እነዚህ ጦርነቱን አስቀርተን ለዳረጎት እንከፍላለን የሚሉት። ይሄ ኢሃፓ የሚባል ፓርቲ አፈጣጠሩም ታሪኩም ሽብርና ግርግር እንደሆነ ይታወቃል። አሁንም ውጭ ሀገር ያሉ ሽብርና ግርግር የሚፈልጉ ሰዎች ህዝባዊ ቢተኝነት አመጽ ምናምን ያሉ በቁም የሚቃዡት ሰዎች እንጠራዋለን ብለው የሚያስቡትን የህዝባዊ ቢተኝነት ሀገር ውስጥ ያሉ ፓርቲዎች እንዲመሩት እናደርጋለን ሲሉ ሰምተናል። ሀገር ውስጥ ያሉ ፓርቲዎች ህዝባዊ ቢተኝነቱን ከነልደቱ አያሌውና ከናንዳርጋቸው ጽጌ ጎን ሆኖ የሚመሩት እነዚህ የኢሃፓ አባላት እንደሆኑ በተለያየ ጊዜ የሰራናቸው መረጃዎች ያወጣናቸው አሉ። እነሱም የሚናገሯቸው ነገሮች ለሲምቦል ዝም ብሎ የምርጫው ሂደት ውስጥ መሳተፍ እንጂ በምርጫው አንወዳደርም ሲሉም ሰምተናቸው። አሁን ደግሞ ጭራሽ የ2013 ዓመተ ምህረት ማኒፌስቶ ይዞ 2018 ዓመተ ምህረት ለመወዳደር የሚፈልግ ፓርቲ ነው ኢሃፓ እና ያ ህብረት የሚሉት ቅንጅት ማለት ነው። እና በጣም አሳፋሪ የሆነ ነገር ነው የሚያወሩት ሰዎቹ። ጭራሽ ማኒፌስቶ እንኳን ማዘጋጀት ያልቻለ ፓርቲ ዋና ጸሐፊ የሆነችው እቺ ሚስጥረ ስላሴ የምትባለው ወጣቷ ልጅ ለብልጽግና ፓርቲ ደግሞ የምትጠይቀውን በጣም ስርዓት አልበኝነት የተሞላ ጥያቄ ደግሞ በክርክር መድረኩ ላይ ያነሳችሁን ልጋብዛችሁና ተመልሼ እመጣለሁ።
መጀመሪያ ደረጃ ፕሬዝዳንታችሁ በየመድረኩ የሚናገሩትን ነገር ሰብስባችሁ ለሌላ መድረክ ለማስተጋባት ከመሞከር በፊት የፓርቲዎች ርዕዮተ ዓለም ምንድነው የሚለው ነገር ማጥናት አለባችሁ የሚል ምክር አለ። ምክንያቱም ኢህአፓ ኮሚኒስት አይደለም። ኢህአፓ በ1976 ወደ ሶሻል ዲሞክራት ተቀይሯል። እሱን ብታነቡ ጥሩ ነው። በሁለተኛ ደረጃ ለማንሳት የምፈልገው ነገር አሁን ላይ ቁጭ ብሎ ጦርነቶችን ሲያራግብ የሚውል ስርዓት፣ ጦርነቶችን እዚህም እዛም የሚጥድ ስርዓት ኢህአፓንም ሆነ መኢአድን ህዝባዊ አይደሉም በማለት በጦርነት ቀስቃሽነት ሊወቅስ አይችልም የሚለው ነገር እንድትረዱ ትፈልጋለሁ። ያነሳችሁ ጥያቄ ወይም ኮሜንት አንዱ እሱ ስለሆነ ማለት ነው። አሁን ስላለው ጉዳይ ነው ማውራት ያለብን ብለን እናምናለን። አሁን ያለው ሁኔታ ኢህአፓ ጦርነት ቀስቃሽ አይደለም፣ መኢአድ ጦርነት ቀስቃሽ አይደለም። በየትኛውም መለኪያ ህዝብ ዳቦ መግዛት ባልቻለበት ኢኮኖሚው እያሽቆለቆለ ባለበት ሁኔታ ሀገርን በብድር ስም ለውጪ በሸጣችሁበት ሁኔታ እናንተ ምረጡን ብላችሁ የመውጣት ሞራሉን ራሱ ከየት እንዳገኛችሁት አናቅምና አሁን ስላለው ነገር እናውራ። አሁን ያለውን ነገር ማውራት እንደማትወዱ እናውቃለን። ሁኔታውን ስለማናውቅ ዛሬ ላይ በሚሊዮን የሚቆጠሩ ኢትዮጵያውያን በምግብ ዋጋ መጨመር፣ በገቢ መቀነስና ስለ ነገ እርግጠኛ ባለመሆን እየተኙ ይነቃሉ። የዋጋ ግሽበት በድሆች ላይ ዝምተኛ ግብር ሆኗል። ብር ማሽቆልቆሉን ቀጥሏል። የወጣቶች ስራ አጥነት እየጨመረ ነው። ገበሬዎች ከማዳበሪያ ወጪዎች ጋር ይታገላሉ። ማዳበሪያ መግዛት የሚችሉትም በሰላም እጦት ምክንያት መንገዶች በመዘጋታቸው ከእርሻ ውጪ ሆነዋል። ትናንሽ ንግዶች የኮሪደር ልማት በሚል ኮስሜቲክ ፕሮጀክት እየታፈኑና እየፈረሱ ነው። አንደኛ ነገር የሆነ እንደዚህ አይነት ትልቅ መድረክ ላይ ስትገኝ የሆነ ትልቅ ህዝብ ያለበትን ሀገር እና በጣም ትልቅ ባለታሪክ የሆነችውን ኢትዮጵያን የምታክል ሀገር እመራለሁ ብለህ ስትቀርብ ስነ ስርዓት የሚባል ነገር ያስፈልጋል። ለምስጢረ ስላሴ ነው ይሄን የምናገረው። ስነ ስርዓት የሚባል ነገር አለ። ሴት ስትሆኚ ደግሞ እንደ ሴት ስርዓት ከወንድ የተሻለ ስርዓት አላቸው ተብሎ ይታሰባል። እና ለብልጽግና ፓርቲ አይደለም። አሁን አንዳንድ ሰዎች የብልጽግና ካድሬ ምናምን የሚሉ ሰዎች ራሳቸውን የሆነ ነገር ተለጣፊ አድርገው የሚኖሩ በራሳቸው አቋም የሌላቸው ሰዎች እኛንም የራሳችን ሀሳብ ለኢትዮጵያ ይጠቅማል ያልነውን ነገር ስንናገር የብልጽግና ካድሬ ያለ የሚጮህ አንዳንድ ደናቁርት አለና እንደዛ እንዳታስቡት። በተለይ የመሆን ቤተሰቦች እንደዛ እንድታስቡ አልፈልግም። ነገር ግን እኔ እያወራሁ ያለሁት ስለ ኢትዮጵያውያን ነው። ኢትዮጵያውያን ይህን ክርክር ቁጭ ብለው የሚያዳምጡ በጣም ትልልቅ አባቶች፣ የተማሩ በእድሜ የጠገቡ ትልልቅ ሰዎች አሉ። እንደዚህ አይነት የጋጠ ወጥነት ጥያቄ ስላቀረባችሁ ተመራጭ መራጭ እናገኛለን ብሎ ማሰብ ራሱ ከንቱነት ነው። አንደኛ የሚያነሱት ሀሳብ ዝም ብሎ ይቺ የደሳለኝ ጫኔ ፖለቲካ ናት። በቃ በስድብ ጠቅላይ ሚኒስትሩን በማንቋሸሽ ብልጽግናን በመስደብ ምናምን እውቅና እናገኛለን ብለው ለዩቲዩበር ለነመሳይ መኮንን ግብአት እንዲሆን የሚሰሩ ሰዎች ናቸው። ተጨባጭ የሆነ ሀሳብ ይዘው የማይመጡ ማኒፌስቶ እንኳን አሻሽለው ጽፈው ይዘው መምጣት የማይችሉ ነገር ግን ብልጽግና ፓርቲን በመሳደብ ብልጽግና ፓርቲን ጦረኛ በማድረግ ጦረኞቹን ስልጣን ላይ ለማምጣት የሚፈልጉ በስድብ ተቀባይነት እናገኛለን መራጭ እናገኛለን ብለው የሚያስቡ ሰዎች ናቸው። እና አይሆንም እንደዛ። አንደኛ እንደ ፓርቲ እወዳደርለታለሁ የምትለው ወይ መራዋለሁ የምትለው ህዝብ ምን አይነት ስብዕና እንዳለው ኢትዮጵያ አገሪቱ ምን አይነት አቋምና ታሪክ እንዳላት ያን ሁሉ መረዳት ያስፈልጋል። ኢትዮጵያን እመራለሁ ብሎ የሚመጣ ሰው በዛ ልክ ስነ ስርዓት ይዞ እንዲመጣ እንፈልጋለን። ስርዓት ባለው መንገድ ተተቻቹ፣ ችግር የለውም። እሱ መተቻቸቱ ጣጣ የለውም። እሱ ምንም የሚያመጣው ችግር የለም። ፓርቲነትም ዋናው ህጸጾችን እያወጡ የብልጽግና ችግሮች የምትሏቸውን የኢህአፓ ችግር የሚለውን ሌላው አካል ይዞ እየመጣ ለሌላው ሰው ማሳየት፣ ችግሮችን ማውራት ብቻ ሳይሆን ግን መፍትሄም ይዞ መምጣትን ይፈልጋል። አሁን ሚስጥር የምታወራውን ነገር ሰምታችኋት ከሆነ ኮስሞቲክ የሆነ ፕሮጀክት ኮሪደር ልማት ይዛችሁ መጣችሁ ትላለች። አሁን እቺ ማን ያቀበላት? ጀዋር መሐመድ ብልጭልጭ የሚለውን ተርጉማ ነው እሷ ይዛ የመጣችው። አሁን በፈጣሪ አሁን ብልጽግና ፓርቲ እየሰራቸው ያሉትን ሀገር አቀፍ ልማቶች ተውትና አዲስ አበባ ላይ እየታየ ያለው ለውጥ፣ በኮሪደር ልማት እየታየ ያለው የከተማ ውበት፣ እየተገለጠ ያለው ውበት አሁን ኮስሞቲክ የሚባልበት ደረጃ ላይ ነው ያለው። ይሄን እውነታ በመካድ አሁን ድጋፊ ማግኘት ይቻላል? ይመረምራል እኮ የኢትዮጵያ ሕዝብ ያ ያለ እኮ እናንተ አሉባልታ ስላወራችሁ አሉታዊ ነገር ስለተናገራችሁ ምናምን ሕዝቡ በአይኑ የሚያየውን ነገር ሊክዱ አይችልም። ግን የተሻለ ነገር ምን አለሽ አንቺ? እንደ ፓርቲ ደግሞ 4 ናችሁ እኮ። በጣም የሚገርመው ይሄ አብሯት የቆመው ልጅ የዛ የህብረቱ አባል ነው እንግዲህ
በጣም የሚገርመው አንድ ነገር ሳይናገር ሙሉ ፕሮግራሙን ተናግራ የወጣችው እሷ ናት። በቃ መጣ፣ ቆመ፣ ሄደ እንዳይባል ጥያቄ ካላችሁ ለፓርቲዎች ጠይቁ ሲባል ለብልጽግና ፓርቲ አንድ ጥያቄ ወረወረ። በቃ አሁን ፓርቲዎች ፓርቲ ነን ብለው የሚያስቡት ወይም ተቃዋሚዎች መቃወማቸውን ማሳየት የሚፈልጉት ብልጽግና ፓርቲን በመስደብና በመጠየቅ ብልጽግና ይጠይቃሉ። ብልጽግና እንዲህ አላረገም፣ እንዲህ ማድረግ ነበረበት፣ እንዲህ መሆን ነበረበት ይላሉ። እንዲህ መሆን ነበረበት ስለምትሉት ነገር እስኪ ተጨባጭ ነገር ይዛችሁ ነው ስትላቸው መልስ የላቸው እና አይሆንም እንደዛ። አንደኛ በቃ ጋጠ ወጥነት ነው ለሚያየው ህዝብ፣ ይሄን ክርክር ለሚከታተለው ህዝብ አይመጥንም እንደዚህ አይነት ስነ ስርዓት። እኔ እንደዛ ነው የማስበው። አባቴ እንደዚህ አይነት በጋጠ ወጥነት የተሞላ ስድብ የተሞላበት ክርክር እንዲህ አልፈልግም። እና በዛ ልክ ያሉ ሰዎች ስላሉ ስነ ስርዓት ያስፈልጋል። እንደ ሴትም ደግሞ ስርዓት ያስፈልጋል። ከዛ ሲቀጥል ግን ይቺ ልጅ በእርግጠኝነት ከውጭ ያሉት የኢሃፓ የስልሳዎቹ ፖለቲከኞች እየተጠቀሙባት ነው። በእርግጠኝነት የምነግራችሁ እንደ መስከረም አበራ ያስበሏታል እንጂ ሌላ ምንም የምታተርፈው ነገር የለም። ይቺ ልጅ ወዳጅ ዘመድ ካላት ጓደኞች ካሏት የኢትዮጵያ ፖለቲካ በጣም ቆሻሻ ነው። ፊት ለፊት ከሚታየው ችግር ጀርባ የስልጣን ጥመኛ የሆኑ ሰዎች አሉ። አይዟችሁ ብለው ገፍተው ለራሳቸው መጠቀሚያ ካረጉ በኋላ በእነሱ ሬሳ ላይ ተረማምደው ወይም በእነሱ መውደቅ ላይ ተረማምደው ስልጣን ላይ መውጣት የሚፈልጉ ሰዎች አሉ። ይወጣሉ አይወጡም፣ እሱ በአሁኑ ሰዓት መከራከር ያለብን አይመስለኝም። ሀሳብ ያለው ሰው ካልሆነ በስተቀር በሽብርና በግርግር ስልጣን ይዛለሁ ብሎ የሚያስብ ሰው ካለ የሞተ ሰው ብቻ ነው። እና እነዛ የሞቱት ፖለቲከኞች ይችን ልጅ ሰለባ እንዳያደርጓት የምታቋት የምትቀርቧት ሰዎች ብትመክሯት ጥሩ ነው። እና እንደነ ቡርቴ አይነት ወይዘሪት ብርቱካን ሚደቅሳ ደግሞ በጣም በቃ የእድሜ ልክ ጀግናዬ ነች ለኔ ብርቱካን ሚደቅሳና ለእንደነዚህ አይነት ወጣቶች ልምዷን ማካፈል ያለባት ይመስለኛል። እንዴት ነው የሌሎች መጠቀሚያ ሳይሆኑ እንደነ ሚስጥር አይነት ወጣቶች አላማቸውን ከግብ ሊያደርሱ የሚችሉት እንዴት ነው የሚለውን ነገር እንደው ቡርቴን ቀረብ ብለሽ ብታማክሪያት ይጠቅምሻል ብዬ አስባለሁ። ወጣት ሚስጥር እና ከዛ ሲቀጥል መጋቢ ብሉይ አብርሃም ሃይማኖት አንድ የቀረበላቸው ጥያቄ ነበር። በዛው በፋና ላይ በነበራቸው ቃለ መጠይቅ ላይ ወልቃይት የማን ነው የሚል ጥያቄ ቀርቦላቸው ነበር። የመለሱትን አስገራሚ ምላሽ ልጋብዛችሁና ተመልሼ ይመጣል። ወልቃይት የማን ነው? አሁን እኛ የብሔር ፖለቲካን ስለማን በቀጥታ ይመልሱልኝ። ማንፌስቷችሁ ላይ በተቀመጠው መሰረት ወልቃይት የማን ነው? እኛ ወልቃይትን በተመለከተ ግልጽ የሆነ አቋማችን ምንድነው መሰለ? የኛ የብሔር ፖለቲካን ስለማይደግፍ 17 አስተዳደሮች ይኖራሉ። አሁን ባለው አወቃቀር ወልቃይት የማን ነው? ወልቃይት የማን ነው የሚለውን አሁን የአማራ ነው የትግሬ ነው ልል አልችልም። ማንፌስቷችሁ ላይ ግን ወልቃይት የአማራ ነው ብላችሁ አስቀምጣችኋል። እሱማ የጎንደር ክፍለ ሀገር ነበረ ነው የምንለው። ስለዚህ ወልቃይት የአማራ ነው ባሁን አወቃቀር። አሁን የአማራ ነው የሚለውንም የትግራይ ነው የሚለውንም ክልሉን ስለማንቀበለው ትግራይ የሚባል ክልልንም አንቀበልም፣ አማራ የሚባልም የለም በእኛ ውስጥ። ማንፌስቷችሁ ላይ ክልሎችን ስታዋቀሩ 17 ክልሎችን እንፈጥራለን ካላችሁ በኋላ አንዱ ክልል እኮ ትግራይ ነው ይልና ትግራይ ግን በህገ ወጥ መንገድ የያዘውን የወልቃይትን እና የራያን አካባቢ አይጨምርም ብላችኋል። ማንፌስቷችሁ ላይ ቃል በቃል የተጻፈ ነው እያነበብኩ ያለሁት። እንግዲህ የኛ አሁን ተሻሽሏል። ቅንጅት ስለፈጠርን እሱ ወደፊት እንመጣበታለን። በቅንጅታችን ውስጥ ትብብር ለኢትዮጵያ አንድነት በሚል መርህ ስለምንወዳደር ይፋ እናደርገዋለን እሱም በቅርቡ። ነገር ግን ዋናው ይህን በተመለከተ የኢሃፓ ማለት የፈለገው ትግራይ የሚባል ክልል የለም። አሁንም ክልል የሚለውን አውጣው ከኛ ፕሮግራም ውስጥ የለም። ያለው በእናንተ አገላጭ ክፍለ ሀገር ትግራይ ክፍለ ሀገር ነው። በእናንተ አገላጭ ልጠቀም። ትግራይን ክፍለ ሀገር እንደምታደርጉት አስቀምጣቸዋል። ትግራይ ክፍለ ሀገር የሚሆነው ግን አላችሁ ወልቃይትና ጠገዴን ሳይዝ ነው ብላችኋል። ወልቃይትና ጠገዴ ክፍለ ሀገር የሚሆነው ጎንደር ክፍለ ሀገር በሚለው ስር። ስለዚህ ቀደም ሲል ለመሬት ብሔር አንሰጥም አላችሁ። ለወልቃይትና ለጠገዴ ሲሆን ግን የትግራይ አይደለም ትላላችሁ። ለወልቃይትና ለጠገዴ ብሔር ሰጣችሁ፣ ለሌላው መሬት ነው ብሔር አንሰጡት ማለት ነው። አሁንም ወልቃይት የማን ነው ተብሎ ሲጠየቁ መጋቢ ብሉይ አብርሃም አሁን የከሌ ነው ልልህ አልችልም ማለት። ለምን ከህወሓትም ጋር ከአማራው ሸኔም ጋር መጣላት አልፈልግም። ሲተረጎም እንደዚህ ነው እሳቸው የመለሱት። ምክንያቱም ኢሃፓ ማለት ማን ነው ብያችኋለሁ። በሽብርና በግርግር ፖለቲካ አተርፋለሁ ብሎ የሚያስብ የአማራው ሸኔን
የትጥቅ ትግል አዲስ አበባ ተቀምጦ ማራመድ የሚፈልግ ህወሓት የሚባለውን አሸባሪ ቡድን መልሶ 4 ኪሎ ለማምጣት ከሚሰሩ ሰዎች ጋር በጋራና በህብረት የሚሰራ ፓርቲ ነው ኢህአፓ። ይህን ካላመናችሁ ነገ ከነገ ወዲያ አመጽ ሲጠራ ትደርሱበታላችሁ። ችግር የለውም። ነጭ ሽብርን ሲጠሩ ታገኟቸዋላችሁ። አሁን በቅርብ ጊዜ አሁን እንደዚህ ሲያወሩ በፓርቲነት ለመወዳደር በድምጽ በቃ ካሸነፉም ስልጣን ሊይዙ ከተሸነፉ እጅ ጨብጠው አመስግነው ሊሄዱ አይደለም። እንደዛ አይደለም። ለፎርማሊቲ ነው አሁን ፓርቲው ሆነው እየተወዳደሩ ያሉት። እነ ልደቱ አያሌው እንደዛ ሲያወሩ ሰምተናቸዋል። ከጀርባ የሚመሯቸው የስልሳዎቹ ፖለቲከኞች እነዚህን ሰዎች መጠቀሚያ እያደረጓቸው እንደሆነ በተደጋጋሚ ተናግሬያለሁ። እና አቶ መጋቢ ብሎ የአብርሃም ሃይማኖትም በምርጫው አንወዳደርም አሁን ምንድነው አንድ የሚሉት የፖለቲካ ቋንቋ አላቸው። አስቻይ ሁኔታ የለም፣ አስቻይ ሁኔታ ስለሌለ በምርጫው አንወዳደርም ሲሉ ነበር። ስለዚህ አሁን እያወሩ ያሉት ምንድነው በቃ ለፎርማሊቲ ያህል በሂደቱ ላይ እንካተትና ምርጫው ሲቃረብ 1 ሳምንት 2 ቀን ምናምን ሲቀረው ከምርጫው እንወጣለን። እንደዛ አይነት እቅድ ይዘው ነው የተንቀሳቀሱ ያሉት። እና ያ ስለሆነ እቅዳቸው ከሽብርና ከግርግር ፖለቲካ ስለማይወጡ በነጭ ሽብር ያደጉ ስለሆኑ በቀይ ሽብር ኢትዮጵያን አድምተው የሄዱ ሰዎች ስለሆኑ አሁንም ምርጫው ሲቃረብ አመጽ እንጠራለን ብለው የሚዘጋጁ ሰዎች ስለሆኑ ለአመጹ ደግሞ የአማራው ሸኔም የትግራዩ ሸኔም ስለሚያስፈልጋቸው ወልቃይትን የአማራ ነው የትግራይ ነው ብለን ማለት አንፈልግም ይላሉ። ከሁለቱም ጋር ላለመጣላት ከዛም ከዚህም በሁለት ሹካ የሚበሉ ሰዎች ናቸው። ነገር ግን ሀገርን እመራለሁ ብሎ የሚመጣ አንድ ፓርቲ የሆነ ግፍ የተፈጸመበትን በደል የተፈጸመበትን ማህበረሰብ እውቅና አለመስጠት በራሱ ተቀባይነት እንደሚያሳጣ ማወቅ አለባችሁ። ወልቃይትና ራያ ላይ ህወሓት የፈጸመውን በደል የሚያቅ የፖለቲካ ውስጥ የኢትዮጵያ ፖለቲካ ውስጥ አለሁ የሚል አካል አውቃለሁ የሚል አካል ያንን ግፍና በደል ዘንግቶ የከሌ ነው ማለት አልፈልግም። አንተ ስላልክ ስላላልክ የማን እንደሆነ ማን ባለ ንብረት እንደሆነ ኢትዮጵያዊ ያውቃል። ባለ ንብረቱ ደግሞ ንብረቱን ወስዷል። ማንነቱን መልሶ በጉልበቱ ተቀዳጅቷል። እናንተ ግን ከሀቅ ጋር መቆም አቅቷችሁ ዛሬም መሽኮርመም፣ ዛሬም በግራና በቀኝ ለመጫወት ከዛም ከዚህ ማለት የሚያምራችሁ ሰዎች መሆናችሁን ኢትዮጵያውያን እንዲያውቁ ስለምፈልግ ነው እንደዚህ አይነት ፕሮግራም የምሰራው። ለመጨረሻ ጊዜ ማለት በመጨረሻ የምናየው ለዚሁ ለኢሃፓው ሊቀመንበር ለመጋቢ ብሉይ አብርሃም ሃይማኖት የቀረበላቸው ጥያቄ ነበር። ይህ ጥያቄ ለኢትዮጵያውያን ለቤት ፈላጊ ኢትዮጵያውያን የቤት ፍላጎታቸውን እንዴት አድርጋችሁ ልታሟሉላችሁ ትችላላችሁ ይላል ጋዜጠኛው። በኢትዮጵያ ውስጥ አሁን በመላው ኢትዮጵያ 20 ሚሊዮን የሚጠጋ ከተሜ አለ ተብሎ ይጠበቃል። እኔ ግን ይሄንን ሲጠራ ጋዜጠኛው በጣም ገርሞኛል። ከ130 ሚሊዮን ህዝብ 20 ሚሊዮኑ ብቻ ነው ከተሜ አሁን ባለው የኢትዮጵያ ዳታ። አስገራሚ ነው በጣም እና 20 ሚሊዮኑ ከተሜ ቁጥሩ በጣም አስገራሚ ስለሆነ ነው። ከ20 ሚሊዮኑ ከተሜ ውስጥ ደግሞ 2.4 ሚሊዮን የሚሆነው የከተማ ነዋሪ ቤት ፈላጊ ነው። ከ2.4 ሚሊዮኑ ውስጥ ደግሞ 1 ሚሊዮኑ አዲስ አበባ ውስጥ ነው ያለው። ስለዚህ እናንተ መንግስት ብትሆኑ ለዚህ ቤት ፈላጊ ማህበረሰብ እንዴት አድርጋችሁ የቤት ፍላጎቱን ታሳካላችሁ የሚል ጥያቄ አቅርቦላቸው ነበር። እና ደግሞ መሬት የሌለው መሬት ኖሮት እሱም ደግሞ የመሬት ተጠቃሚ እንዲሆን የማድረግ ፖሊሲን በዝርዝር አስቀምጠናል። እንዴት ተጠቃሚ እንደሚሆን በምን መንገድ ወደ ግብርና ቤት አልባ የሆነውን ደግሞ ቤት እንዲኖረው እንደምናደርግ አስቀምጠናል። በመሬት ላይ ብቻ ሳይሆን ኮንዶሚኒየም የሚባለውን በተሻለ መልክ በመስራትም ጭምር እንሰጣለን። ስለዚህ በሚቀጥሉት 5 ዓመታት ውስጥ መንግስት ብትሆኑ ከ2.4 ሚሊዮን ቤት ፈላጊ መካከል ለምን ያህሉ ቤት ማቅረብ ትችላላችሁ? ለሁሉም እናቀርባለን። በሚቀጥሉት 5 ዓመታት ውስጥ 2.4 ሚሊዮን ቤት ትገነባላችሁ? እንገነባለን፣ እናስገነባለን ስትሉ በማንና በማን? በራሱ ቤት መስራት ለሚችለው የሚሰራበትን መሬት በመስጠት ቤት መስራት ለማይችለውና ምንም ነገር ማድረግ ለማይችለው ደግሞ ቤቶችን በመስራት። በሌላ አነጋገር በሚቀጥለው 5 ዓመት ውስጥ መንግስቱ ናችሁ ለ2.4 ሚሊዮን ዜጎች ቤት እንሰጣለን እያላችሁ ከሆነ በየአመቱ ከ500 ሺህ ቤት በላይ እንገነባለን እያላችሁ ነው። አው አልኩ እኮ እኛ ብቻ ሳልሆን የምንገነባው ራሱ ኢትዮጵያዊም የሚገነባበትን እድል እናመጣለን። ከማንም ጋር ይተባበርና ማንም ይገነባ። በየአመቱ ግን 500 ሺህ ቤት እንዲገነባ ታደርጋላችሁ። ይሄ ኢትዮጵያ ውስጥ ካሁን በፊት ያልተደረገና ተደርጎ የማያውቅ ነው። በምን አይነት ተአምር ነው ይሄን እናደርጋለን እያላችሁ ነው? ለምርጫ ብላችሁ ህዝቡን የማማለልና እናንተን እንዲመርጣችሁ የማታለል ቃል ነው እያቀረባችሁ ያላችሁት። እነዚህ ሰዎች የሚያወሩት ቅዠታቸውን ነው። እነዚህ ሰዎች የሚያወሩት ምኞታቸውን ነው። ዝም ብሎ አየር ላይ የሆነ ነገር አውርተው በቃ ብለው ነበር ለመባል
የደሳሌ ጫኔን ዝብሎ የማይጨበጥ የስድብና የጥላቻ ፖለቲካ ተናግሮ የዩቲዩብ ዜና ለመሆንና ከዛ ሲቀጥል ትንሽ በዛ በተቃውሞ ጎራ ያሉ ሰዎችን ደጋፊ ለማግኘት የምትደረግ የሽርክና ስራ እንደሆነች የሚያወሩትን ሰምቶ መረዳት ይቻላል። በየትኛውም ተጨባጭ ሁኔታ ለ10 ሚሊዮን ስራ ፈላጊ ዳረጎት እየከፈልክ ልታኖር አትችልም በኢትዮጵያ ፖለቲካ አሁን ባለው የኢትዮጵያ ኢኮኖሚ። ከዛ ሲቀጥል አንድ ፓርቲ 5 ዓመት ነው የሚቆየው። በ5 ዓመት ውስጥ 2.4 ሚሊዮን ቤት ገንብተህም አስገንብተህም ልታሳካ አትችልም። ተጨባጭ የሆነ ሐሳብ አይደለም ይዘው የሚመጡት ለህዝብ የሚሸጥ እውነታ። እኔ እኮ አሁን መንግስት ብትሆን አንተ የገባው ቃል እኮ ቃል ኪዳን ማለት ነው ከህዝብ ጋር። አሁን የምትናገሩት ነገር ቃል ኪዳን ነው። እንዲህ አደርጋለሁ ብለህ ያ ህዝብ ቢመርጥህና ስልጣን ላይ ብትወጣ ነገ ከነገ ወደ እንዴት አድርገህ ልታሳካው እንደምትችል ካሁኑ ማሰብ ይጠበቅብሃል። ካልሆነ አንገትህን አንቆ ያወርዳል። እንደገና እንዲህ አደርግልሃለሁ ብለህ ቃል የገባህለትን መንግስት የሚያስቡት እንግዲህ የአፍሪካ መሪዎች እንደሚታየው አውድ አብቹን እንኳን አይጨምርም ረግጠው መግዛት ስለሚፈልጉ አሁን የፈለግነውን ብለን እንውጣ እንጂ ከዛ በኋላ እንደምንም ረግጠን እንይዘዋለን አይነት ጨዋታ የሚጫወቱ ይመስለኛል ኢህአፓዎች። በአጠቃላይ ያየነው እኔ ያየሁት ነገር ምንድነው? ከኢህአፓ እስካሁን እያየሁ ያለሁት ነገር ተጨባጭ የሆነ ሐሳብ የላቸውም። እውነታን ይክዳሉ። ከእውነት ጋር የተጣሉ ሰዎች ናቸው። አሁንም በምርጫው በሙሉ ልብ የመሳተፍ ፍላጎት የላቸውም። አዲስ አበባ ተቀምጠው የአማራውና የኦሮሚያውን ሸኔ ፖለቲካ የሚያራምዱ ሰዎች ናቸው። ሁልጊዜ ትጥቅ ይፍታ፣ መንግስት ይደራደር ምናምን ይላሉ። ብዙ ጊዜ ጦርነት ይቆም ይላሉ። እነዛን ጫካ ገብተው ንጹሃን እየገደሉ ሀገር የሚያሸብሩ ሰዎችን ግን ወደ ሰላም ኑ፣ ክላሻችሁን አስቀምጡና ወደ ሰላም መምጣት አለባችሁ ሲሉ አንድም ቀን ተሰምተው አያውቁም። ከዛ ሲቀጥል ለስራ ፈላጊው ዳረጎት እንከፍላለን፣ ለጦርነት የሚወጣውን ለስራ ፈላጊው እናውለዋለን በጀቱን። እንዴት ነው ጦርነት የሚቆመው ስትለው መልስ የላቸው። ማኒፌስቶ እንኳን አዘጋጅቶ ለ2018 አሁን ላለንበት ወቅታዊ ሁኔታ የሚመጥን ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ሁኔታ የተረዳ ማኒፌስቶ እንኳን የላቸውም። ለ2018 ምርጫ የሚሆን ለ2018 ምርጫ የ2013 ማኒፌስቶ ይዘው የሚወዳደሩ ሰዎች ናቸው። ገና እናሻሽላለን፣ ገና እናዘጋጃለን ይለዋል። ግን ሐሳብ አለን ብለው መጥተው የተወዳደሩ ነው። ማኒፌስቶ እንኳን ማዘጋጀት ያልቻሉ ሰዎች ከ3 ወር በኋላ ለሚደረገው ምርጫ። እንዲህ ነው የኢትዮጵያ ፖለቲካ፣ እንዲህ ናቸው የኢትዮጵያ ፓርቲዎች። ይህንን የፖለቲካ መድረክ እንድትከታተሉ ስለምፈልግ ነው። እነማን ናቸው ፖለቲካው ላይ እየፈነጩ ያሉት? ምን አይነት ሐሳብ ኑሯቸው ነው ይሄን የሚያክል 130 ሚሊዮን ህዝብ፣ በጣም ብዙ የተማሩ፣ በጣም በእድሜ የጠገቡ፣ በጣም ለኢትዮጵያ ዋጋ የከፈሉ ህዝብ እና ዜጎች ባሉበት ሀገር ላይ ማኒፌስቶ መጻፍ የማይችሉ ፓርቲዎች ናቸው እንመራዋለን ብለው የሚፎክሩበት? እና ይሄን መላው ኢትዮጵያውያን ማወቅ አለባቸው ብዬ አስባለሁ። የመሆን ቤተሰቦች በምትችሉት አቅም በምትችሉት መጠን እነዚህን የክርክር መድረኮች እየተከታተላችሁ ማን ነው ጥሩ ሐሳብ ያለው፣ ማን ነው አማራጭ ሐሳብ ይዞ የቀረበው፣ ማን ነው ከገዢው ፓርቲ የተሻለ ሐሳብ ያመጣው፣ ማን ነው ኢትዮጵያን በሚመጥን ደረጃ የተዘጋጀው የሚለውን ነገር አይታችሁ እንድትፈርዱ ለመጋበዝ እና ለማስታወስ እወዳለሁ። የዛሬውን ፕሮግራም ያዘጋጀሁትም ይህንኑ መልእክት ለማስተላለፍ ነው። እንዳንድ ዜጋ የምርጫ ሂደቶችን ተከታትሎ የተሻለ ሐሳብ ይዞ የመጣውን ፓርቲ የሚመራንን አካል የመምረጥ ግዴታና ኃላፊነት አለብን ብዬ አስባለሁ። ያን ኃላፊነት ለመወጣት መጀመሪያ የክርክሩን ሂደት መረዳትና ማን ምን ሐሳብ ይዞ መጥቷል የሚለውን ነገር ማወቅ ስለሚያስፈልግ እነዚህን የምርጫ የክርክር ሂደቶችና የውይይት መድረኮችን እንድትከታተሉ በመሆን መልቲሚዲያ ስም በማሳሰብ እወዳለሁ። ለዛሬ የነበረኝንም ፕሮግራም በዚሁ ነው የምቋጨው። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም ለማስታወስ እወዳለሁ። ማንኛውንም አይነት ሐሳብና አስተያየት ልታደርሱን ለምትፈልጉ፣ መረጃም ልታቀብሉን ለምትፈልጉ ወዳጆቻችን ደግሞ ከታች የምናስቀምጠውን የዋትስአፕ ስልክ ቁጥራችንን ተጠቅማችሁ ልትደውሉልን እንዲሁም መልእክት ልትልኩልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ
እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ